እኔ ፊት ላይ እንደዚህ እንድታደርጊ አልፈልግም። ምን አደረገ? አኳንሽ በጣም ተለጣጠፋችሁ ምናምን። ምግብ ኖሮ ግሪት እኮ ነው ማለት የሚገባው። አትክፋት እንደዚህ። ዛሬ እንግዲህ ቡራ ያላሰበው ነገር ገጥሞታል። ሀይሚ እንግዲህ ዛሬ ከስንት ጊዜ በኋላ ቅዱስን ከቤት ጠርተው መጥቷልና ቅዱስና ሀይሚ ደግሞ እንግዲህ ዛሬ ቡራን የሰሩት ነገር እጅግ በጣም ከባድ ነው። የዛሬውን የብሩክን ትዕግስት አለማድነቅ ንፉግነት ነው፣ የምሬን ማለት ነው። እና በጣም ትዕግስቱና የተፈታተኑት ምክንያቱም ከቡራ ፊት እንደዚህ ቡራን ለማስቀናት በጣም ብዙ ነገር እያሳዩ ነበር፣ አክት እያደረጉ ነበረ እና በዚህ መልኩ ነበር የጠበቁት። እንግዲህ ሁለተኛ ፎቶ ላይ የምታዩት ማለት ነው። በመሀላችሁ ሌላ ወገን ባታስገቡ ጥሩ ነበር፣ ግን ደግሞ ለመስራት አስባችኋል ማለት ነው። እና ሀይሚ እንግዲህ ቅዱስን ጠራችሁ ማለት ነገ ጧት ደግሞ ሊንዳ ትመጣለች ማለት ነው። ሀይሚ እንግዲህ ሌላ ሰው ካመጣሽ ብሩክም ደግሞ ሌላ ሴት እንደዞ እንደሚመጣ ምንም ጥርጥር የለውም። እና ብሩክ ዛሬ የመጨረሻ ተናዶ እንግዲህ ጥሏችሁ ሄደዋል ማለት ነው። ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቻናሌ ተከታዮች እንኳን ደህና መጣችሁ ወደ ቻናሌ እያልኩኝ የዛሬው ከባድ ነው ቤተሰብ፣ የምሬን ማለት ነው። ሀይሚ እንግዲህ እንደዚህ ብላ ለበሳ። በነገራችን ላይ በጣም አምሮባታል፣ በጣም ከሚባለው በላይ እንግዲህ ሾርት እንደዚህ ሆና ምር ጅምቅ ብላ ከቅዱሴ ጋር ሆና ቅዱስን እንግዲህ አግዘኝ ብሩክ ትናንትና እኔን ከፍፄ ጋር ልኬን አስጨርሶኛል፣ ብድር መመለስ አለብኝ ብላ እንግዲህ ቡራን ፕራንክ ለማድረግ ፈልጋ ነበረ እና ነገር ግን ነገሩ በጣም እንዴት ነው በቃ እያረጉ የነበሩት አክት ናፍቀኸኛል፣ ናፍቀሽኛል፣ ወፍረሻል እያለ እንግዲህ እንደዚህ የቡራን ትዕግስት አለማድነቅ አይቻልም። ጭራሽ በጥፊ ተመታለች ማለት ነው ዛሬ ሀይሚ። ምክንያቱም ከቡራ ፊት ላይ ከቅዱሴ ላይ ሄዳ ቁጭ ስትል በእኔ ፊት ነው እንደ እሱ ላይ ሄደሽ ቁጭ የምትይ ምን ብትነቂኝ ነው ብሎ እንግዲህ እስከ ዛሬ መቷት አያውቅም፣ ግን ዛሬ በጥፊ መቷታል ማለት ነው። እስከ ዛሬ ሀይሚ ነበር ቡራን የምትማታ፣ ብሩክ ደግሞ ዛሬ በጥፊ ብለዋታል። ምክንያቱም የመጨረሻ ትዕግስቱን የተፈታተነችው ማለት ነው። እና አላቅም ምን እንደሚፈጠር ከዚህ በኋላ። ቅዱስ እንግዲህ ትንሽ ጠፋ ብሎ እንደነበረና በራሱ ኬስ በራሱ አንዳንድ በግል ሁኔታዎች ዩቱብ ላይ ብዙ አይመጣም እና ከዚህ በኋላ ግን እንደሚመጣ ነው የተናገረው። ስለዚህ በሰፊው ይመጣሉ ማለት ነው። ሀይሚ ከቅዱሴ ጋር መጣሽ ማለት ቡራ ደግሞ ነገ በቃ ሀይሚን ብድሩን ይመልሳል ማለት ነው። ከማን ጋር እንደሚመጣ አይታወቅም። ብቻ ግን ስራ ስሩ፣ ችግር የለውም። ግን ደግሞ አሁንም ቢሆን ህይወታችሁ መበጥበጥ አለበት ብዬ አላስብም። እውነት ለመናገር በመሀላችሁ ሶስተኛ ወገን ሲገባ ከባድ ነው። ግን ደግሞ ምንም አይፈጠርም ማለት አሁን ላይ ብሩክና ሀይሚ ያሉበት ሁኔታ ግልጽ ነው። የሊንዳና የብሩክ ነገርም የተቋጨ ነው። እንደው ፍቅር ሀገር እሽብ ብላ እንደገና ለመተወን ካልመጣች በስተቀር ማለት ነው። እና ከባድ ነው። ሀይሚ እንግዲህ የስራ ሰው ናት። ለመስራት ቆርጣ ተነስታለች ማለት ነው። መስራት ፈልጋ ነው በእንደዚህ አይነት ነገር ድጋሚ መጣችው እንጂ ምንም ነገር ቢሆን ሀይሚ ከቡራ ውጭ ማንንም በህልሟም አታስብና እንግዲህ ብዙዎቻችሁ ሀይሚን ዛሬ ልትቆጡ፣ ልትሳደቡ ወይም ደግሞ የሆነ አስተያየት ልትሰጡ ትችላላችሁ። ግን ደግሞ ይሄ ስራ ነው፣ ግልጽ ነው። ምንም ነገር አይኖርም፣ ምንም ነገር የለም። ፕራንክ እንደሆነም ተናግረዋል። ያው ብሩክ ግን ፕራንክ መሆኑን አላወቀም፣ ምክንያቱም ጥሎ ስለወጣ ማለት ነው። ቪዲዮን በጣም ነው የተናደደው። ምክንያቱም ሀይሚና ቅዱሴ በጣም ነው ብሩክን ያናደዱት፣ አክት እያደረጉ ምናምን። በነገራችን ላይ ከዚህ በላይ በሀይሚ ላይ ሴቶቹ አክት ያደርጋሉ። አሁን ሊንዳ ብሩክን በመሳም ምን በማለት እነ ሶሲ ብዙ ነገር አድርገዋል እና ቢያንስ ሀይሚ እንኳን እንደው እንደዚህ ናፍቀኛል ምናምን በሚለው በቃላት ውጭ ምንም ነገር ያደረገችው የለም። ግን ደግሞ ቡራ ፊት ላይ ሲለጣጠፉ ምናምን ነገር ለቡራ ጥሩ ስሜት አይመጣም። ይሄ ግልጽ ነው። ለማስቀናት ነው ይሄ ነገር የተደረገው። ግን ቡራ ዛሬ ትዕግስቱን ተቆጣጥረዋል ከሚባለው በላይ። የመጨረሻ ግን በቃ
ጭራሽ ሄዳ ቁጭ ስትል ተናዶ በጥፊ መቷታል ማለት ነው። ምክንያቱም የኔ በሚላት የራሴ ሰው በሚላት እንዲህ አይነት ነገር መለጣጠፍ ምናምን አልተመቻችኝም ብሎ ሲያስጠነቅቃቸው ቆየ። በመጨረሻም እንግዲህ ትዕግስቱ አልቆ ወደ ጥፊ ዙሯል ነገሩ ማለት ነው። ሀይሚዬ እንግዲህ ቻየው ከዚህ በኋላ ለሚመጣው ነገር አንቺ ራሱ መታገስ አለብሽ። ቡራ ሴት ይዞ ቢመጣ ምንም ማድረግ አይቻልም። ምክንያቱም ጀምረሸዋል ማለት ነው እና በቀላሉ የሚፈታሽ እንዳይመስልሽ። ሀይሚ በጣም አምሮባታል። እንግዲህ እንደዚህ አበባ ሆና ውበቷ በነገራችን ላይ እየጨመረ ነው የሚመጣው እና አበባ ሆና ነው የመጣችው። እንግዲህ ብሩክን ለማስቀናት እሱን ከጠሩት በኋላ ነበር እንደዚህ ያምራ ፎቶ ያምራል ምናምን እያለ እያሳያት እንደዚህ ሆነው ነበር የጠበቁት። እና ታዲያ ቡራ አይናደድም? ሀይሚን ብትሆን ትናደዳለች። እንዴት ነው የማትናደደው? ትናንትና ፍፄ እንኳን እንደዛ ሲያደርግ በቃ ጉሮሮውን ነበር ያነቀችው ቡራንና እሱን ብድር ለመመለስ ነው እንግዲህ ዛሬ። ግን ደግሞ በዚህ አያበቃም። ከባድ ነው ቤተሰብ፣ የመሬን ማለት ነው። ያም ሆነ ይህ ሀይሚና ብሩክን የምትወዷቸው የምታከብሯቸው ስራን መሆኑን ግልጽ ሆኖ ሳለ ከዚህ ጀምሮ ማለት ነው አሁን ከዚህ በኋላ እንዴት ነው ይሄ ነገር ቢቀጥል ብሩክ ሴት ይዞ ቢመጣ ሀይሚም ከቅዱሴ ጋር እንደዚህ በዚህ በጀመሩት ነገር ቢሰሩ ስራ እንደሆነ ግልጽ ነው። በቃ የሀይሚና የብሩክን ግንኙነት ጠንቅቃችሁ የምታውቁ ምንም እንደማይፈጠር ስለሚገባችሁ ምርጥ ከሆነ አስተያየት ውጭ ሌላ ነገር ትጽፋላችሁ ብዬ አላስብም። ግን ደግሞ በቃ ዛሬ የብሩክና የሀይሚ ወዳጅ ነገ ኮሽ ሲል ደግሞ ሌላ ነገር የምትሉ ወላዋ የምትሆኑትን እንግዲህ ልናንተ አላውቅምና ሀይሚ የስራ ሰው ናት፣ ብሩክም የስራ ሰው ነው። ታውቃላችሁ ስለሰሩ ነው እዚህ ጋር የደረሱት። እውነት ለመናገር ያው በመሀላቸውን በእንዲህ አይነት ነገር ወይም ደግሞ ቦራ ሴት በማምጣት ሀይሚ ወንድ በማምጣት ባይሆን ጥሩ ነው፣ በሌላ ነገር ቢሰሩ ማለት ነው። ግን ደግሞ መስራት አለባቸው። አሁን ላይ ቪዲዮቸው ብዙም እየታየ አይደለም ይመስለኛል። እና ስለዚህ ሶሻል ሚዲያ ላይ ደግሞ የሚሰሩትን እያያችሁ ነው። በሀሪፉ እየሰሩ ነው፣ የምሬን ማለት ነው። ብቻ ፈጣሪ ጠብቃችሁ ከክፉ ነገር ሁሉ ማለት ነው። ሀይሚዬ የኔ ጨረቃ በጣም አምሮባታል። ብሩክን ዛሬ ያቃጥለዋለኝ። እንግዲህ የሚለቅሽ መስሎሻል? አይፋታሽም። ብሩክ ጥግ ድረስ ነው ልሽን የሚያስጨርስሽ እና በጥፊ ተመታለሽ ዛሬ። ይችን የመሰለች ልጅ ሌላ ሰው መጥቶ እንግዲህ ሲያቅፍበት ምን ይበል? እንኳን መማታት ሌላ ነገር ቢያደርግም በብሩክ አይፈረድም ዛሬ ማለት ነው። እና እንዲያውም ትዕግስቱን ሰጥቶታል ከሚባለው በላይ ፊቱ ላይ እየተለጣጠፉ ማለት ነው። ብቻ የስራ ሰው ናት ሀይሚ፣ የምሬን ማለት ነው።